እነዚህ ሰዎች ሚሊሻዎች ናቸው። የብልጽግናውን አገዛዝ ስልጣን ለመጠበቅ 4 ኪሎ ላይ የአብይ አህመድ ወንበር ይጸና ዘንድ ደቡብ ጎንደር እንዲሰማሩ የተደረጉ ከዚያም ከወገናቸው ጋር ደም የተቃቡ ከልጆቻቸው ጋር የተገዳደሉ በመጨረሻም ምርኮኛ ናቸው የተባሉ ገበሬዎች ናቸው። ለወትሮው ስራቸው አርሶ አደርነት፣ ውሎ አዳራቸው ግብርና ላይ ነበር። ልጆቻቸውን አስተምረው ለማስመረቅ የሚፎካከሩ፣ ድረው ለመሸኘት ለሰርግ የሚጠራሩ ነበሩ። የብልጽግና መንግስት ግን ለሞት የሚፈላለጉ ጠላቶች አደረጋቸው። የብልጽግናው አገዛዝ ደም አቃብቶ አገዳድሎና ገድሎ የሚበቃው አይደለም የሚሉ አንድ አርሶ አደር ኑ ከጎን የተሰለፉ ብሎ ሲያዋጋን ከከረመ በኋላ ሳይነግረን ትቶን ሹልክ ብሎ ወጣ። ሰራዊቱን ሲያስወጣ ሚሊሻዎቹን በተኙበት የእሳት ራት እንዲሆኑ አደረጋቸው ይሉና ለእያንዳንዱ ገበሬ የሰጣቸው 30 ጥይት ብቻ እንደነበር ይናገራሉ። እዚህ ውስጥ ያሉት ጎምዛዛ ታሪኮች የኢትዮጵያን መልክና የብልጽግናን አመል ግልጥልጥ አድርገው የሚያስቀምጡ ናቸው። ከብልጽግና መንግስት ጋር መጠጋት፣ ይህንን አገዛዝ ማገልገል፣ ከዚህ መንግስት ጋር በመሆን ጠላት ማብዛት፣ በመጨረሻም እንደ አማራ ክልል አድማ በታኝና ሚሊሻ፣ እንደ አብርሃም በላይ ካቢኔ፣ እንደ ሻቢያ ሰራዊት መሆን ነው። እነዚህን ነገሮች እንዴትና ምን አገናኛቸው የሚለው ጥሩ ጥያቄ ነው። የዕለቱ አጀንዳችንም ይኸው ነው። ብልጽግና ኑ አብራችሁኝ ተሰለፉ ተሰየፉም ብሎ የሚያሰልፋቸውን ሰዎች በኋላ ላይ ለእሳት ሲዳርጋቸው ከወለጋ እስከ ወልዲያ ከደብረ ታቦር እስከ ትግራይ እየታየ ሆኗል። የብልጽግናው አገዛዝ ይዋሻል የሚለውንም ሆነ ከሃዲ ነው የሚለውን ጉዳይ ብዙዎች ይስማሙበታል። ወዳጆቼ ደጀኖቼ ያላቸውን ክዶ ትቶና አሳልፎ ሰጥቶ የሄደባቸውን አጋጣሚዎች በመረዳት ረገድ ግን እምብዛም የተሰራም የተሰማም አይመስልም። በዚህ ጥንቅር እሱን ለመመልከት እንሞክራለን። መነሻችን ሰሞኑን ብልጽግና ከደቡባዊ የጎንደር ክፍል መከላከያ ጦሩን ሲያስወጣ ሚሊሻና አድማ በታኞቼ ሲላቸው የነበሩትን ትቶ የወጣበት አጋጣሚ ነው። ይህንን ጉዳይ ስናነሳ በብልጽግና ክህደት ከተፈጸመባቸው ሰዎች መካከል አንዱን አነጋግረናል። ሆቴል ሰብስበውን ሄሊኮፕተር ይመጣላችኋል ብለውን በተቀመጥንበት ታጣቂዎች መግባት ጀመሩ የሚሉት እኒሁ ግለሰብ በጄኔራሎች ታግተው እንደነበርም ይገልጻሉ። የእርሳቸው ተሞክሮ ብልጽግናን አምኖ መከተል ጉምን እንደመጨበጥ ያለ ብቻ ሳይሆን እሳት ላይ እንደመጣልም ያለ መሆኑን የሚያመለክት ነው። ፕሬዚዳንቱ ደግሞ የአብይ አህመድ አገዛዝ አብረን ዘምተንና አብረን ሞተን ብቻውን ሊድን ትቶን ወጣ ሲሉ እናገኛቸዋለን። አንድ አስተያየት ሰጪ በበኩላቸው አብይ ክፋትን ከደምና አጥንታቸው ጋር ያዋሃዱ ጭካኔን ያለማመዱ ቢሆንም ይህንን ጠባይ ለማዳበር ከመሐመድ ቢን ዛይድ ተምረውበታል ይላሉ። እዚህ ጋር አንድ ተራራ የሚያህል እውነት ደግሞ አለ። በኢትዮጵያ መንግስታት ታሪክ በርካታ ባለስልጣኖቹን ያስገደለ ከብልጽግና ውጭ ሌላ መንግስት የለም። ከሚኒስትር እስከ ኢታማዦር ሹም፣ ከፕሬዝዳንት እስከ ቢሮ ኃላፊ፣ ከወረዳ አስተዳዳሪ እስከ ፖሊስ ኮሚሽነር ያልተገደለ የለም። ብልጽግና ከጅብ የማያስጥል ያህያ ባል ነውና ለራሱ ሹሞችም ዋስትና መሆን አይችልም። እነሱን አይከላከላቸውም፣ ይልቁንም ትቷቸው ይጠፋል፣ ይገድላቸዋልም። ይህንን በዝርዝር እንመለከተውና አንድ ሚሊሻ ወይም አድማ በታኝ አለያም ልዩ ኃይል ወይም ሚኒስትር በምን ዋስትና የአብይ አህመድ ሹም ይሆናል የሚለውን ጥያቄ እናነሳለን። ከዚህ በፊት ግን ስለ ግልገል ፋኖና ኮዳ እንነግራችኋለን። እንደ ሁልጊዜው ምኞታችንና ግብዣችን አንድ ነው። እስከ መጨረሻው አብራችሁን ቆዩ። እነዚህ የአብይ አህመድ የስልጣን ዘበኛ ሆነው በአማራ ክልል ይሰማሩ ዘንድ በየ3 ወሩ ግራቀኝ እየተባሉ እየተሰለፉ ከብር ሸለቆና ደብረ ማርቆስ የሚመረቁ ወታደራዊ ምልምሎች ናቸው። በሕግ የሚጠሩበት ስማቸው አድማ ብተና ይባላል። አማራ ክልል ውስጥ ግን አድማ የለም። በሰማይ ድሮንና ጄት የሚምዘገዘጉበት፣ በምድር ታንክና መድፍ የሚንቆራጠጡበት ቅልጥ ያለ ጦርነት እንጂ የሚካሄድ አድማ የለም። ይሁን እንጂ የብልጽግናው አገዛዝ በክልል ውስጥ ያለውን ጦርነት ስሙን ለማሳነስ ሲፈልግ ተዋጊዎቹን በይፋዊ ስማቸው አድማ ብተና ብሎ ያሰማራቸዋል። እነዚህ የአድማ ብተና ኃይሎች ከመከላከያ ወገን ሆነው በአማራ ክልል የሚዋጋውን ፋኖን ለመዋጋት የሚዘምቱ ናቸው። እነ ሹማ ብደታ እያዘዟቸው፣ እነ ብርሃኑ በቀለ እያሰማሯቸው ወገኖቻቸውን እንዲገድሉ የፈቀዱ ወይም የተገደዱ ሰዎች ናቸው። ከእነዚህ ጋር ደግሞ ሚሊሻዎች አሉ። የአማራ ክልል አርሶ አደር መሬቱን በዓመት 3 ጊዜ አርሶ ለማምረት ከሚችልበት ስርዓት ወጥቶ ተደራጅቶ የአብይ አህመድ ኦህዴዳዊ የብልጽግና አገዛዝ ዘበኛ እንዲሆን ከወገኖቹም ጋር ደም እንዲቃባ ተፈርዶበታል። ደግሞም የራሱን ጠመንጃ ይዞ እንዲዘምት የፈረደበት ይኸው አርሶ አደር እርሻውንና ቤቱን ትቶ ከብት እርባታውንና ምርት ማምረቱን ጥሎ ልጆቹን በትኖ ትዳሩንም ትቶ ብልጽግና ላይ የተነሳውን ፋኖ ለመዋጋት
እንዲዘምት ይገደዳል። እነዚህን መንግስታዊ ኃይሎች የኦህዴድ ብልጽግና በይፋዊ ስማቸው አድማ ብተናና ሚሊሻ የሚል ስም ቢሰጣቸውም በውስጥ የሚጠራቸው ግን ኮዳና ግልገል ፋኖ በሚል ቅጽል ስም ነው። ኮዳ የሚለውን ስያሜ የሚጠቀመው ከመከላከያ ጋር የማትለየውን የውሃ መጠጫ ዕቃ ለማመልከትና እኛን መከላከያ ወታደሮችን በሄድንበት ቦታ ሁሉ እየተከተላችሁ የምትኖሩ ናችሁ ለማለት እንደሆነ ግልጽ ነው። ግልገል ፋኖ የሚሏቸው ደግሞ ወደ ፋኖ ለመቀላቀል ጊዜና አጋጣሚ የምትጠብቁ ጠላቶች ናችሁ ለማለት ነው። ባጭሩ አገዛዙ እነዚህን ኃይሎች እንደ ዘላቂ ወዳጅም ሆነ ለሱ ሲሉ ዋጋ እንደሚከፍሉ አጋሮች አይመለከታቸውም። ይልቁንም በመከላከያው መኖር እናንተም አትርፋችኋል ብሎ ይመጻደቅባቸዋል። ይህ የመከላከያ ሰራዊት በእያንዳንዱ የአማራ አርሶ አደር ቀዬ ገብቶ እልቂት ከመፈጸሙ በፊት አገሩ ሰላም ያልነበረ ይመስል ያለኛ ዋጋ የላችሁም ሲላቸው ከርሟል። በመጨረሻም ሰሞኑን ከተለያዩ ቦታዎች ሳይነግራቸውና ሄድኩም ሳይላቸው ትቷቸው ውልቅ ብሏል። የፋኖ ታጣቂዎች ወደ ተለያዩ ከተሞች ሲገቡም እነዚህን የሚሊሻና የአድማ ብተና አባላት በመግቢያ ከተሞችና ዳርቻ እንዲሁም በከተማው ውስጥ አግኝተዋቸው አሰልፈው ሲወስዷቸው ታይተዋል። እነዚህ ገበሬዎች የብልጽግናውን አገዛዝ መንግስት ነው ብለው ሕግና ስርዓት የሚያከብርና የሚታመንም አካል መስሏቸው አብረውት መክረማቸው ሳይበቃ ከራሳቸው ወንድሞችና ልጆች ጋር ደም ተቃብተው ወገንና ወዳጅ አሳጥቷቸው ብቻቸውን የቆሙ ቢሆኑም ብቻቸውን ትቷቸው ሄዷል። ይህንን ለምን አደረጋችሁ ብለን የጠየቅናቸው አንድ በመካከለኛ እርከን ላይ የሚገኙ ወታደራዊ አዛዥ ብንነግራቸው ይወጉናል ወይም ይቀሩና በመንገዳችን ላይ ለሚገኝ ፋኖ ነግረው ያስመቱናል፣ ስለማይታመኑ ዝም ብለን ትተናቸው ወጥተናል ሲሉ መልሰውልናል። ሌላ አንድ ከማዕከል የሚሰሩ የመከላከያ አዛዥ ደግሞ ነገሩ ከሎጂስቲክስም ጋር የሚገናኝ ነው ይላሉ። ከወራት በፊት ከአንዳንድ የሰሜን ሸዋ አካባቢዎች ወደ ደቡብ ወሎ መከላከያው እንዲያፈገፍግ ሲደረግ የሚሊሻ ፖሊስና ሲቪል የመንግስት ሰራተኞችን ይዞ እንዲሄድ አድርገን ነበር። ግን ሚሊሻው ቤተሰቡን፣ መንግስት ሰራተኛውና ፖሊስም እንዲሁ ልጁንና ሚስቱን ይዞ አብሮ ሲሄድ ወታደር ሳይሆን ተፈናቃይ ይመስል ነበር። ወደ ወሎ ከተሻገረ በኋላ የምናኖርበት ቤትና የምናበላው ቀለብ አልነበረንም። በጀት ስላልመደብን ተቸገርን። ከዚህ በኋላ መከላከያ ከተሰማራባቸው ቦታዎች ሲወጣ ሚሊሻን ይዞ አይውጣ ብለን ወሰንን በማለት ይናገራሉ። የኒህ አዛዥ አገላለጽ የአብይ አህመድ ጄኔራሎች የአማራን ሚሊሻና ወታደሮች የሚፈልጓቸው እንዲሞቱ ብቻ እንጂ እንዲድኑ አይደለም። እናም ትተዋቸው ሄደዋል። ጥያቄው እንዲህ ባለ ክፉ ወቅት ለእሳት ዳርጎት የሚሄድን አገዛዝ የሚያገለግል ሚሊሻና አድማ ብተና ለምን ኖረ የሚለው ብቻ አይደለም። ሚኒስትሮችና ሌሎች ሹሞችስ በዚህ በታችኛው መዋቅር ላይ የተፈጸመው በደል ምን ይነግራቸዋል የሚለውም እንጂ። ለዚያም ይመስላል በወሎ ግዳን ወረዳ አንድ የብልጽግና መከላከያ ትቶት ሄደና በፋኖ ታጣቂዎች እጅ የገባ ፖሊስ አዛዥ ከዚህ ከውሸት ፖለቲካ እንውጣ፣ ጨፍጭፈን ተጨፋጭፈን ያለነው እኛ ነን ሲል የሚደመጠው። እርስ በርሳችን ከመገዳደል ውጭ አንድም ያተረፍነው ነገር የለም። ሁሉም ማለት ያለ ሁላችንም አሁን እዚህ ያለ ሚኒሻ፣ ፖሊስ፣ የሀገር መከላከያ ሰራዊት ራሱን የቻለ ጉዳይ ነው። እዚህ ያለ ፖሊስና እዚህ ያለ ሚኒሻ ግን ፋኖም ሆነ እዚሁ ተወልደን እዚሁ እየተበላላን ያለንበት ሁኔታ ስለሆነ ይህን ጉዳይ ሁሉም በውል ሊያየው የሚችለው እኔ መልእክት ማስተላለፍ የምፈልገው እያንዳንዱ ወረዳ አዛዥ፣ ፖሊስ አዛዥ አለ፣ ሚሊሻ ጽሕፈት ቤት አዛዥ አለ፣ ሰላምና ደህንነት አለ። ከዚህ ከተወላገደ ፖለቲካ መውጣት አለበት። ከውሸት በቃ አልቃሹም ሁሉም ነው ሆኖ ያገኘነው። ሁሉም ወገን የተደሰተ አንድም ያገኘነው ነገር የለም። ፋኖም ቢሆን እዚህ ሆኖ እየለቀሰ ያለ ነው። ፖሊስም እዚሁ ላይ ነው ያለ ነው። ሚሊሻም እዚሁ ላይ ነው ያለ ነው። ከዚህ ድልብ ድረስ የነበረው ውጊያ ማንም አልገባም። የፖለቲካ አመራር ተጨፍጭፈን ወይም ተጨፋጭፈን ያለቅነው እርስ በርሳችን ነው። እንዲህ የሞቱለትንና የደሙለትን አጋሮቹን ትቶ የሚፈረጥጥ ጦር ያሰማራው ብልጽግና መሄዴ ነውም ሳይላቸው ላድናችሁ አይቻለኝምና ራሳችሁን ቻሉም ብሎ ሳይነግራቸው ውልቅ ብሏል። ከዚያም እነሱ ለብልጽግና ብለው ከተፋለሟቸው ታጣቂዎች እጅ ላይ ይወድቃሉ። ብልጽግና አጋሮቼ ናችሁ ኑ ከእኔ ጋርም ዝመቱ ብሎ ከተጠቀመባቸው በኋላ ለእሳትና ለጠላት ትቶ የመሄዱ ነገር አሁን የጀመረው አይደለም። ባለፉት ዓመታት ሁሉ ደጋግሞ ያደረገው ነገር ነው። በኦሮሚያም በትግራይ ክልልም ይህንኑ አድርጓል። በተለይ በትግራይ ክልል ሙሉ ካቢኔውን አንድ ሆቴል ውስጥ ትቶ ሄዷል። ሰኔ 21 2013 ዓ.ም የትግራይ ሰራዊት የአብይ አህመድን ክፍለ ጦሮች እንደ ጥንቅሽ በየጥሻው ጥሎ የክፍለ ጦሮቹን አዛዦች እጅ ወደ ላይ እያስባለ ያሸነፈበት የአሉላ አባነጋ ዘመቻ ሲከፈት በአብርሃም በላይ የሚመራውና
አብይ አህመድ ያቋቋሙት ጊዜያዊ የትግራይ መንግስት መቀሌ ላይ ምንም መረጃ አልነበረውም። በዚህ ወቅት የጊዜያዊ መንግስቱ ካቢኔ አባላትም በአክሱም ሆቴል እንዲቀመጡ ተደረገ። ከቀኑ 6 ሰዓት ጀምረን በሆቴሉ ውስጥ ሆነን በሩን ስንመለከት ዋልን የሚሉት ያኔው የጊዜያዊ መንግስት ካቢኔ አባልና የፕሬዝዳንት ጽህፈት ቤት ኃላፊ የነበሩት ገብረ መስቀል ካሳ የትግራይ ሰራዊት አባላት ወደ መቀሌ እየገቡ እኛም እያየናቸው መከላከያ ትቶን ሄደ ሲሉ ለኢትዮ ፎረም ይናገራሉ። ሰኞ ነበረ ሰኔ 21 አክሱም ሆቴል ሁኑና ሄሊኮፕተር ይመጣል በአውሮፕላን እናስወጣቸዋለን ተባለ። እስከ 6:30 አካባቢ አውሮፕላን መጣ። የኛ ጊዜያዊ አስተዳደር ካቢኔ በሙሉ አክሱም ሆቴል ነበር። ቀን ሙሉ ሰዎችም ያዩናል። ስናያቸው ታጣቂዎች የሚመስሉትም ግን መሳሪያ ያልታጠቁ ባዶ እጃቸውን በግሩፕ የሚንቀሳቀሱ ከተማውን ተቆጣጥሮት ነበረ። የኔ አጃቢዎች ከኔ ጋር ነበሩ። ስለዚህ እዛ ቆየን። አጃቢዎቼን አናገርኳቸው። ምንድነው እየተደረገ ያለው ኢንፎርሜሽን አላችሁ ያልኳቸው። መከላከያ እየወጣ ነው ምናምን እና ምንድነው የሚሻለው ምናምን ብዬ ሳናግራቸው የኔ አጃቢዎችን የነበሩት እኛማ መኪና መንዳት ስለማንችል ነው እንጂ መውጣት ነው የነበረብን ምናምን አሉ። እሱም ሳይነገራቸው ከኛ ጋር ጥሏቸው ነው የሄዱት። አውሮፕላኑ 6:30 ላይ ደርሶ ሰኞ የተወሰኑ ታማኝ የሚባሉ ሰዎችን ይዞ በሙሉ የትግራይ ክልል ካቢኔ እዛ ጥሎን ሄዱ ማለት ነው። አብረውት የተሰለፉ በህዝባቸው ምናልባትም በቤተሰቦቻቸው ጭምር ብዙ ግዘት እያስተናገዱ መንግስት መስሏቸው ኃላፊነት የሚሰማውና ለስርዓት የሚገዛ መስሏቸው አብረውት የከረሙት ደግሞም ስንት ጠላት ያፈራላቸውን ከብልጽግና ጋር መገኘት አሳፋሪ ነገር ሆኖ በሚታይበት ሁኔታ ውስጥ እነሱ ግን ይህንንም ወደ ጎን ብለው ከእሱ ጋር ሲሰሩ የነበሩትን የካቢኔ አባላት በአንድ ሆቴል ውስጥ አንድ ላይ ትቷቸው ወጣ። የአብርሃም በላይ እህት ግን በአውሮፕላን እንድትወጣ ተደርጋ ነበር። የዶክተር አብርሃም እህትም መከላከያ ይዟት ወጥቶ ነበረ። እኛ አላወቅንም። እዛ መቀሌ ነበረች። በኃይል ይዟት ወጡ ነው የሚባለው። ብልጽግናዎች ምናልባትም እንዲላሉት የቅርብ ቤተሰቦቻቸው ብቻ ሊሆኑ ይችሉ እንደሆነ እንጂ ደም ከፍሎ ከሰው ተለያይቶ ጠላት አብዝቶ አብሯቸው የተሰለፈን ሰው እስከ መጨረሻው ይዘውት አይዘልቁም። ለዚያም ነው የትግራይ ክልል ካቢኔ አባላትን በአብይ አህመድ በቀጥታ እየተመረጡ የተሾሙ ሰዎችን በአንድ ሆቴል ውስጥ እንዲሰባሰቡ አድርጎ አታሎ ጠላቶቻችሁ ናቸው ሲላቸው የነበሩት ኃይሎች ወደ ከተማ እየገቡ እንደሆነ እያወቀ ትቷቸው የወጣው። ያንን አስጨናቂ ዕለት የሚያስታውሱት አቶ ገብረ መስቀል ካሳ ታሪኩን ሲቀጥሉ በብልጽግና እንደተከዳን ስናውቅ የካቢኔ አባላት በአፋር በኩል ራሳችን መኪና እየነዳን መውጣት ጀመርን ይሉና ይሁን እንጂ መንገድ ላይ ጄኔራሎቹ ለምን ትወጣላችሁ ብለው አገቱን በማለት ያስታውሳሉ። ኢሪፕት የሚባል አካባቢ ሜጀር ጄኔራል ክንዱ ገዙ፣ ሜጀር ጄኔራል ሰሎሞን ቴፋ እና ሜጀር ጄኔራል ሰይድ ይመስለኛል ሶስተኛ የነበረው መውጫ ላይ ቆይቶ አቆምን። ሁላችንም ማለት ነው። ሁላችንም ነው የቆምነው። ከዛ የጽህፈት ቤት ኃላፊው ልጅ የት አለ ፕሬዚደንት ጽህፈት ቤት ኃላፊው የነበር አሏቸው። አሳየዋቸው። ከዛ ጠርቶኝ ወደ ቋጥኝ የሚመስል ወደ ውስጥ ገባን እና ወደዚህ ብሎኝ እዛ ተነጋገርን ምናምን። ወዴት ነው የምትሄደው? የት እየሄዳችሁ ነው ምናምን ብሎ ጠየቁኝ። እናንተ ወዴት ነው የምትሄዱት ብዬ ጠየቅኳቸው። ወዴት ነው የምትሄደው አሉኝ። አዲስ አበባ ነው የምንሄደው ምናምን አልኳቸው። ማና ብሎ ነው አለኝ ሜጀር ጄኔራል ክንዱ ገዙ። ዶክተር አብርሃም በላይ ነው። ምኑ ነህ ምናምን ሲለኝ የዶክተር አብርሃም በላይ የእህቱ ልጅ ነኝ አልኩት። ምክንያቱም ወታደሮች ነበሩ፣ ስናይፐር ይዘዋል። ሁኔታው አልተመቸኝም። እና አቶ ገብረ መስቀልና መላ ካቢኔው መንግስትና ስርዓትን የሚያከብር መሪ ያለ መስሏቸው አብረውት የከረሙት ጦር ከድቷቸው ሲወጣ ተከትለውት መውጣት እንኳን እንደማይችሉ ሲያውቁ አውራ ተላላኪውን የአብርሃም በላይን ስም መጥራት ነበረባቸው። የሱ የስጋ ዘመድን መስለው ማታለል ነበረባቸው። በእሳቸው ምክንያት መላ ካቢኔው ተርፎና ተፈቅዶለት ከ3 ቀናት በኋላ ወደ አዲስ አበባ ተሄደ። እዚያም ሲደርስ የትግራይ ዘር ወደ ከተማ እንዳይገባ የከለከለው አገዛዝ እነሱንም አገታቸው። እንዲህ ያለ መንግስት ደም ሰጥተው ከወገናቸውም ደም ተቃብተውና ተጣልተው ለሚያገለግሉትም የማይሆን መንግስት የራሱን ሰዎች ለጠላቶቹ ትቶ የሚፈረጥጥ ጦር በኢትዮጵያ ውስጥ ሲከሰት ምናልባትም ብልጽግና ቀዳሚ ሳይሆን አይቀርም። የደርግ መንግስትን ምሳሌ እናድርግ። በ1981 ዓ.ም ከመላ ትግራይ በህወሓት እንደተሸነፈ ያወቀው የመንግስቱ ኃይለማርያም መንግስት የተረፈውን ሰራዊት ሲያስወጣ
በትግራይ ክፍለ ሀገር ውስጥ አሰማርቷቸው የነበሩ የአካባቢው ተወላጅ መንግስት ሰራተኞችን በጠቅላላ መምህራንን፣ የማዘጋጃ ቤት ኃላፊዎችን፣ ሾፌሮችን፣ የባንክና የጤና ባለሙያዎችን በአጠቃላይ መላ ተቀጣሪዎችን ይዞ ወደ ደሴ ከተማ አፈገፈገ። ለ2 ዓመታት ያህልም ያለ ሥራ ደሞዝ እየከፈለ በዚያው በደሴ ከተማ ላይ አስቀምጧቸዋል። የአብይ አህመድ አገዛዝ ግን የሚሞትለት ሰው እንጂ የሚተርፍ ወዳጅ እንዲኖረው አይፈልግምና አማራ ክልልም ላይ ሲያዋጋቸው ከርሞ ትግራይም ውስጥ እንዲሁ ሲያደርግ ሰንብቶ ኦሮሚያም ላይ ይህንኑ አድርጎ በጨለማ ይጠፋል። እንዲህ ባለ መልኩ ወገኖቼ የሚላቸውን ኃይሎች ትቶ የመፈርጠጥ አመል አብይ አህመድ ወንድሜ የሚሏቸው የመሐመድ ቢን ዛይድም ጠባይ ነው። ቢን ዛይድ በተለያዩ ሀገሮች ይህንኑ እንዳደረጉ ይታወቃል የሚል አንድ አስተያየት ሰጪ አብይ አህመድም ከዚሁ አረባዊ ወዳጃቸው ከተማሩት ክፉ ጠባይ መካከል አንዱ ሊሆን ይችላል ሲል ይጨምራል። ይህንን ለምን ያደርጋሉ የሚለውን ጉዳይ በማስመልከት ከተነገሩ አስተያየቶች መካከል የአቶ ገዱ አንዳርጋቸው አንዱ ነው። በአማራ ክልል መከላከያ ትቷቸው የወጣን የሚሊሻና አድማ ብተና ኃይሎች አስመልክተው ሲናገሩ አቶ ገዱ አማሮች እርስ በርሳቸው ተገዳደሉ ብሎ ነው ይላሉ። አገዛዙ እንደሆነ ትቷቸው ነው ተጋደሉ ብሎ ነው ትቷቸው። ይህንኑ ሐሳብ አቶ ገብረ መስቀልም ይጋሩታል። እኛንና ቤተሰባችንን በትግራይ ሰራዊት እንድንገደል በማድረግ በህዝብ መካከል መቃቃሩ የበለጠ እንዲሰፋ ለማድረግ ነበር ይላሉ። ካቢኔው ሆን ብሎ ለብዙ ሰዓታት ለአደጋ ተገላጭነት አንድ ላይ ሰብስቦን አክሱም ሆቴል ላይ አንድ ቀን ሙሉ እዛ ቁመን ከነሻንጣችን ጋር ከነእቃዎቻችን ጋር በሙሉ የትግራይ ክልል ካቢኔ እዛ የነበረው ጥሎን የወጡት የትግራይ ኃይሎች ሲገቡ ከፌደራል መንግስት ጋር ለምን ትሰራላችሁ ብሎ ስለሚበሳጩ በስሜት ተገፋፍቶ ይገድሏቸዋል ብሎ ያንን ሁሉ ሰው ገብቶ የትግራይ ኃይሎች ቢገድል እዛ ቤተሰብ አለን። እያንዳንዱ ቤተሰብ ላይ ቅራኔ ስለሚፈጠር ወንድም በወንድሙ ላይ እየተገዳደለ እንደዛ አይነት ክፍፍል ተፈጥሮ መረጋጋቱን እንዳይቀጥል በማሰብ ይመስለኛል ጥሎን የወጡት። በነገራችን ላይ ብልጽግናን ጥሎን ወጣ በሚል የሚያማርሩት ለእሳትና ለጠላት ትቶን ሸሸ ብለው የሚናገሩት የአገር ውስጥ ኃይሎች ብቻ አይደሉም። የቀድሞ ወዳጁ የሻቢያ መንግስትም ይህንኑ ምሬት ይዞት በቴሌቪዥን ተከስቷል። በ2013 ሰኔ 21 በዚያች የብልጽግና ጄኔራሎች የቀዱትን ውስኪ ሳይጠጡ በፈረጠጡባት ዕለት ሄድን ተከተሉን ሳይሉ የሸሹት የትግራይ ጊዜያዊ መንግስት ሹሞችን ትተው ብቻ አልነበረም ወዳጃቸውን ሻቢያንም እንጂ ና አብረን እንግደል፣ ሴቶችንም እንድፈር፣ ፋብሪካም እንንቀል ብለው የጠሩትን የሻቢያን ሰራዊት 8 ወር ሙሉ በዚሁ ግብሩ አቆይተውት ሳይነግሩት ትተውት ወጥተዋል። ይህንን ያሉት ደግሞ በዚያው ሰሞን ፕሬዚዳንት ኢሳያስ አፈወርቂ ናቸው። አጋጣሚ አብ ዝርዝራቱ ከአቱ ይደልኔ የኢትዮጵያ ሪፎርም መስተጓጎል ስለሌለበት ለቀጣናችንም ይበጃል ብለን እየሰራንበትና በመልካም ሂደት ላይ ያለ ወደ ዝርዝሩ መግባት አልፈልግም። በድንገት እኛ ባልጠበቅነው መንገድ የፌዴራሉ ኃይል መቀሌ ለቆ ወጣ። ደይተጸበና አንደበታዊ ምዝላቅ ናይት ፌዴራል መጽዮ ካብ መቀለ ማለት። ፕሬዚዳንት ኢሳያስ ይህንን የተናገሩት ከአብይ አህመድ ጋር ፍቅር ውስጥ ሆነው እስከ ደብረ ታቦር እየተዋጉ በነበረበት ማግስት ጥር 2014 ዓ.ም መሆኑን ልብ ማለት ሰሞነኛውን የጠቅላይ ሚኒስትሩን ህዝብ የልቀቅ ውሸት እንድንገነዘብም ያግዛል። የብልጽግና ክህደት በአገር ውስጥ የታየ ብቻ ሳይሆን እንዲህ ባለ መልኩም በውጭ አገራት ወዳጆቹም የተደገመ ነው። የብልጽግናው መንግስት ይህንን የሚያደርገው እርስ በርስ ለማጋጨትና ለማጋደል ነው የሚለው ቁም ነገር የሚያስማማ ከሆነ መፍትሄው ምንድነው የሚለውን ያልተገናኙ የማይተዋወቁ ግን አንድ አይነት መላ የሚያቀርቡት አቶ ገዱና አቶ ገብረ መስቀል ይናገሩታል። ኢትዮጵያዊ እሴታችን፣ ኢትዮጵያዊ ባህሪያችን፣ ኢትዮጵያዊ የቤተሰብ ህጎችን በማክበር ትግራይ ላይ የሚሆን አማራ ላይ የሚሆን ኦሮሚያም እንደዛ አይነት ነገር አለ። መከላከያ ጥሎ ወደ ትግራይ የወጣ ነው ተብለዋል። ወንድሞቻችን በየተኛም አቅጣጫ ያለ ኢትዮጵያዊ ወንድሞቻችን ወንድም በወንድሙ ላይ መጨከን እንደሌለበት፣ ያጠፋ ሰው ካለ ወደ ህግ ማቅረብ ይዘህ መቆየት ነው እንጂ እያንዳንዱ ሰው በራሱ ጊዜ በዘፈቀደ እርምጃ መውሰድ እንደሌለበት ነው ምክር ሐሳቤን ልሰጥ የምፈልገው። ውሃው ወራጅ ነው፣ ቀሪው አለቱ ነው ይባላል። ብልጽግና ሀጅ ነው። የጊዜ ጉዳይ ካልሆነ በስተቀር መፍረሱ አይቀርም፣ ተጠራርጎ መውጣቱ አይቀርም። ቀሪው ነገር የአማራ ህዝብ እና እዛ አካባቢ ያለ ወገናቸው ከወገናቸው ጋር መቆራረጥ የለባቸው። ሁለቱም በኩል ፋኖችም የዛን አካባቢ ሚሊሻ ወይም ደግሞ ልዩ ኃይል ነበርክ እያሉ ከራሳቸው ህዝብ ጋር መዳማት የለባቸው። በሌላ መልኩ እንደገና ደግሞ ሚሊሻና ልዩ ኃይል ከዚህ ትምህርት ወስደው
ከህዝባቸው ጎን መሰለፍ አለባቸው የሚል እምነት አለኝ። ከብልጽግናው አገዛዝ ጋር አብሮ መሆን ከዚህም አገዛዝ ጋር መሰለፍ ከሞት የማያስመልጥ ለመሆኑ ሰሞኑን በደቡብ ጎንደር የተያዙት ሚሊሻዎች ምስክር መሆን አይችሉም የሚል ተከራካሪ፣ በኦሮሚያ ውስጥ ያለቁት የፖሊስ አዛዦችና የወረዳ አስተዳዳሪዎችም በቂ ማሳያ አይሆኑም የሚል ሞጋች እነ ግርማይ ሽጥላንም ማስታወስ ይችላል። ብልጽግና በየትኛውም የኢትዮጵያ መንግስታት ታሪክ ውስጥ በርካታ ተሿሚዎቹን በታጣቂዎች አለያም በራሱ ሴራ ያስገደለ ሆኖ የሚመዘገብ ነው። ይህንን ጉዳይ ሰፋ አድርገን ለመመልከት ቀጠሮ እንያዝና ነጥባችንን እንቋጨው። በአማራ ክልልም ሆነ በኦሮሚያ ውስጥ ብልጽግና ትቷቸው የሚወጣን የመንግስት ሰራተኞች፣ አገልግሎት ሰጪዎችንና የሚሊሻና የፖሊስ አባላት ከህግ ውጭ መግደል፣ ማንገላታትና መጉዳት ብልጽግናን መሆን ነውና መቆም ይኖርበታል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።